ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ዛሬ በጌታ ቀን ማለትም እሁድ ከቅዳሴ በኋላ መተናል። ዛሬ መንፈስ ቅዱስ የወረደበትን የምናስብበት ቀን ላይ ነው ያለነው። ከፋሲካው 50ኛው ቀን ላይ ነው ያለነው። በዓለ 50 በዓለ ጰራቅሊጦስ በዓለ መንፈስ ቅዱስ እየተባለ የሚታወቀው በዓል ላይ ነው ያለነው። እንግዲህ ጌታችን ኢየሱስ በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ እንዲህ ብሎ ተናገረ። ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምነዋለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ። ሌላ አጽናኝ የተባለው መንፈስ ቅዱስ ነው። መንፈስ ቅዱስን ሌላ አጽናኝ አለው። ለምን ሌላ አጽናኝ አለው? ሌላ ለምን አለው? አያችሁ፣ ጌታ ኢየሱስ ከሐዋርያቱ ጋር በነበረበት ጊዜ ለእነርሱ አጽናኛቸው ነበረ፣ አስተማሪያቸው ነበረ። ግን ጌታ ኢየሱስ አሁን በስጋ ከእነሱ ሊለይ ነው። ከፍ ከፍ ብሎ ሊያደርግ ነው። በአባቱ ቀኝ ሊቀመጥ ነው። በስጋ ከእነርሱ ሲለይ ብቻቸውን እንደዚሁ የተዋቸው ግን አይደለም። ዝቅ ብሎ እዛው ጋር እንደሚናገረው ወላጆች እንደሌላቸው ልጆች አልተዋችሁም ነበር ያለው እና ቅዱሱ መንፈስ ግን ለዘላለም ከእነርሱ ጋር ይኖር ዘንድ ይሰጣችኋል። አጽናኛቸው ኢየሱስ አስተማሪያቸው እርሱ ጌታ ከእነርሱ በስጋ ሲነጠል ሌላ አጽናኝ መንፈስ ቅዱስ ግን ዓለም የማያየው በእነርሱ የሚኖረው መንፈስ ግን ላከው። ስለዛ ያ መንፈስ ቅዱስ የሚያጽናናው ይሆናል፣ ወደ እውነት ሁሉ የሚመራ የሚያስተምራቸው ይሆናል ማለት ነው። መንፈስ ቅዱስ ተስፋ እንዳስደረገው ጌታችን ኢየሱስ በእነርሱ ላይ ያፈሰሰው በዛሬዋ ቀን ነበረ። ስለዛ በህብረት በነበሩበት ሰዓት ሐዋርያቱ የጌታችን ኢየሱስ እናትን በመካከላቸው ነበረች። በሚጸልዩበት ሰዓት ተስፋ እንዳስደረጋቸው ከጥንትም ጀምሮ ነቢያት ሁሉ ተስፋ አድርገው ይጠብቁት የነበረው ነው። ባይዜ መንፈስ ቅዱስም ራሱ ኢዩኤል ምዕራፍ 2 ላይ ትንቢተ ኢዩኤል ማለት ነው። እግዚአብሔር አምላክ ምን ብሎ ተናግሯል? እዛ ላይም ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ ብሎ ነበረ። ያ ተፈጸመ። ስለዛ መንፈስ ቅዱስ በዛ ህብረት ላይ ሲወርድ ቤተ ክርስቲያንም በእውኑ በቃ እንደው በደንብ በፍጽምና ደረጃ ያኔ ተገኘች፣ ተወለደች። እና የመንፈስ ቅዱስ የቤተ ክርስቲያንም የልደቷ ቀን ነው የሚባለው ለዛ ነው ዛሬ። ስለዛ የእርሰ ልደቷ ቀን ሆነ ምንድነው መስበኩን ማጥመቁን ደግሞ ዛሬ ትጀምራለች ማለት ነው። ስለዛ ዛሬ ባለ መንፈስ ቅዱስ ነው፣ የቤተ ክርስቲያን የልደቷ ቀን ነው እና መንፈስ ቅዱስ በህይወታችን ውስጥ መጥቶ ደግሞ አያችሁ፣ ሰው በውድቀቱ ምክንያት የመጀመሪያው ሰው አዳም ሲወድቅ መንፈስ ቅዱስን አጣ። ሁለተኛው አዳም ክርስቶስ ግን ሰማያዊ ሲሆን መጥቶ ስጋን ነስቶ ከፍ ሲል ለሁላችን ያ ተነስቶ የነበረው መንፈስ ቅዱስ ለሁላችን ደግሞ ተመለሰ ነው። ስለዛ መንፈስ ቅዱስ ተሰጠን፣ አገኘን መንፈስ ቅዱስን። ስለዛ መንፈስ ቅዱስ በክርስቶስ የተሰራውን የማዳን ስራ በእኛ ላይ ያደርጋል። በጣም ብዙ ግብር ስራ ነው ያለው። ባይዚ መንፈስ ቅዱስ በጌታችን የተሰራውን የማዳን ስራ በዛ በኃጢአተኛው በአማኙ ሰው ላይ ያደርገዋል። በስልክ ስንጠመቅ ስንቆር በምናምን ማለት ነው። እንዲሁም ደግሞ ክርስቶስ ሕግን ሁሉ እየፈጸመ ስንኖራልና በጽድቅ ጎዳና ተመላልሷልና በህይወታችን ክርስቶስን እየመሰልን እንድንኖር እኛም በቅድስና ህይወት ውስጥ እንድንኖር መንፈስ ቅዱስ አሁንም የሚያግዘን ክርስቶስ በእኛ ውስጥ ሆኖ እንዲሰራ የሚያደርግልን መንፈስ ቅዱስ ነው አሁንም። እና መንፈስ ቅዱስ በህይወታችን ውስጥ በጣም ትልቅ ድርሻ ነው ያለው እና ያለ መንፈስ ቅዱስ ህይወትም የለም። ለዛ ነው መንፈስ ቅዱስ ህይወትን የሚሰጥ የምንለው። ሁሌም ደግሞ መንፈስ ቅዱስ እንደዚህ እንደሆነ ደግሞ በጸሎታዊ መልስ ጸሎታችን ላይ የምናነሳው ነው። መልካም በዓል ይሁንላችሁ። መልካም የጌታ ቀን